ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ ውዶቼ፣ ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ አማን ነው። ሁሉ ሰላም እናንተ ጋር እንዴት ነው? ስራ እንዴት ነው? ቅመሞች በየትኛውም ዓለም ላይ ያላችሁ ውድ ኢትዮጵያውያን፣ ኤርትራውያን ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት ውዶች። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት እስከ መጨረሻውም እዩት እላችኋለሁ ውዶቼ። ቻናሌ በጣም ተጎድቶብኛል እጅግ በጣም ማለት ነው እና አበረታቱኝ፣ አነቃቁልኝ ቻናሌን ስወዳችሁ ውዶቼ። በእናታችሁ በላይክ ጀምሩት ማለት ነው እስከ መጨረሻውም እዩት እላችኋለሁ። ዛሬ አንድ ነገር ሰምቼ ወደ ቲክቶክ ሰፈር ጎራ ስል አንዲት እናት ያዙኝ ልቀቁ ትላለች። በጣም የምታሳዝን እናት እና ምንድነው ምናምን ብዬ ሳይ በጣም የሚያምር ቆንጆዬ ልጅ ነው ማሻአላህ ተባረከላ። እና ተወሰደብኝ ትላለች ማለት ነው። ልጄን አገናኙ፣ ልጄን አምጡልኝ፣ ኢትዮጵያውያን ልጄን አገናኙኝ እባካችሁ እርዱኝ ትላለች። ምንድነው ስል አሁን ላይ ይሄ መቼም አዲስ አይደለም። ያው ሳውዲ ውስጥ አንዳንድ እናቶች እንደ ልባቸው መስራት ሲፈልጉ በጓደኛም በዘመድም በሀገር ልጅነትም እንደዚሁ በእምነትም ልጆቻቸውን ወደ ሀገር ቤት ይልካሉ ማለት ነው። ሰራ አድርገው እነሱም ወደ ልጃቸው ለመሄድ ያው ታውቃላችሁ፣ እዚህ ሀገር ብዙ መዳሞች ከነ ልጃቸው ላይ ይቀበላቸው ይችላሉ። አንዳንድ ደግሞ ረህመተኛ መዳሞች ልጇን እንደ ልጃቸው በማየት እንደ ኸይር ስራን በመቁጠር ከነ ልጇ እንድትሰራ የሚፈቅዱ አሉና ያው ብዙ አይደሉም። እንኳን ልጅ ይዞ አይደለም ኒቃብ ውስጥና ኒቃብ የማትሸፈን ሴት እኩል አይደለም ስራ ላይ የምትፈለገውና ቀለል ያለች እንደዚህ በጣም የማትጋነን ሁሉም ሰው እንደ ልቡ ሊያዛት የሚችል ቀለል ያለች ነው የሚፈልጉት። እንደዚህ ኒቃብ እንኳን አድርጋ በድሬም ገፋ ካለች በሰውነትም ገዘፍ ካለች ታውቃላችሁ ለማዘዝ ምን ፈራለን ይላሉ ምናምን ነው። ለዛ እቺም እንግዲህ እናት ልጇን ወደ ኢትዮጵያ ልካ እሷ ስራዋን ለመስራት ነበረ አላማዋና በጓደኛዋ ፕሮሰስ ትጨርስላታለች። እኛ ኤምባሲ ጋር ያልቃል ጉዳዩ። ወደ ሲኤምሲ ነው ምንድነው ሲኤምሲ ነው። ወደዛ ከሄደች በኋላ እዛ ሄዳ ልጁ የማን ነው ስትባል የጓደኛዬ፣ እኛ ኤምባሲ ልጇ እንደሆነ ጨርሳለች። እናቱ ነው ማለት ነው። እዛ ሄዳ ደግሞ የጓደኛዬ ነው። ከዛ ልጁ ደግሞ በጣም የሚያምር ከዛን እኔ በጣም ገርሞኝ ነው። ልጁ ደግሞ በጣም የሚያምር ነጭ ልጅ ነው። እኔ አንዳንድ ጊዜ አበሻም እኮ አለ እንደዛ አይነት ልጅ። ያው እኛ በጥቁርነት ነው የምንታወቀውና ይሄ ልጅ እዛ ጋር የሚለው እናት ነው የሚለው፣ እዚህ ጋር ደግሞ የጓደኛዬ ልጅ ነው ያዘችው ወረቀት እናት ነው የሚለው። እዛ ሄዳ ደግሞ የጓደኛዬ ልጅ ነው ስትል የተምታታ ነገር። ልጁ ደግሞ ከአበሻ ልጅ በጣም ለየት ያለ ነገር ሆኖ ሲታይ ተሰርቆም ሊሆን ይችላል የሚል ጥርጣሬ ውስጥ ገቡ መሰለኝ። ለዛ መጠራት አለበት ተብሎ እዛ ጋር እናት የሚል ወረቀት ይዛ እዚህ ጋር የጓደኛዬ ነው በራሷ ላይ ሌላ ችግር ውስጥ ገባች ማለት ነው ያቺ ሴት። እሷ ወደ ጣቢያ ትላካለች። የ1 አመት እስራት 1000 ሪያል ቅጣት
ልጁ ደግሞ ለመንግስት ተሰጠ ማለት ነው። እና ቲክቶክ ላይ ሲዘዋወር እንጮህላት ምናምን የሚሉም አሉ። ድምፅ እንሆን ልጇ ይመለስ ምናምን ሲባል ልጅቷ ስለ አባቱ ማውራት አትፈልግም። ከዛ እንዴ ይሄ ነገር አንዳንዶቹ እውነትም ይሄ ልጅ የዛ ሀገር ዜጋ ከአባቱ ሊሆን ይችላል፣ ስለዚህ በሚል አንዳንድ በሌላ አውሮፓ አሜሪካ ምናምን የሚኖሩ ኢትዮጵያ ውስጥም የሚኖሩ የዚህ ሀገርን ሕግ የማያውቁ ልጇ ይመለስላት ይላሉ ማለት ነው። ልጇ ይመለስላት እንዴ ይሄ ልጅ አባቱ የዚህ ሀገር ዜጋ ከሆነ ልጁን ይዛ ወደ ሀገር እናት መግባት አትችልም። ወደ ሀገር ልጁን መላክ አይቻልም። ምክንያቱም የዚህ ሀገር ዜጎች የራሳቸውን ዘር አሳልፈው ወደ ሌላ እንዲሄድ ስለማይፈቅዱ ማለት ነው። እንደኛ ሀገር ወንዶች አይደሉም፣ ይቅርታ አድርጉልኝ ወንዶች፣ እኛ ሀገር ብቻ ናቸው ዘራቸው የትም ይሄድ የትም እንደውም 10 አመት ሞልቶሃል ጥራህ ግረህ ብላ ያላ ተብሎ የሚባረር እንጂ የትኛውም በተለይ እዚህ ሀገር እዚህ አረብ ሀገር ዘራቸውን አሳልፈው አይሰጡም። እና እኔ እንድጮህላት ድምጽ እንዲኮንላት ከተፈለገ እቺ ሴት ትክክለኛው አባቱ እከሌ ይባላል ኢትዮጵያዊ ነው ብላ ትናገር። የሰው ልጅ ምንም አያረግላቸውም፣ የዚህ ሀገር ዜጎች ይመለስላታል አልኩ ማለት ነው። ከዛ ልጅቷ በዛው ጠፋች። ያ ማለት ምን ማለት ነው? ቤተሰብ ይሄ ልጅ የተወለደው ከዚህ ሀገር ዜጋ ነው ማለት ነው። ወዳም ይሁን ተገዳም ይሁን በየትኛውም መንገድ ይሁን ብቻ ግን የዚህ ሀገር ዜጋ ነው ማለት ነው አባቱ። አሁን ማን የተጎዳው ንገሩኝ እስኪ። ለወላጅ አባቱ ቢሆን እኔ ልጄን አሳልፌ አልሰጥሽም ስትፈልጊ አንቺ ሂጂ ብሎ ቢቀማት ይሄ ልጅ ቢያንስ ከአባቱ ጋር ነው። እሷን በፈለገች ሰዓት ልታየው ትችላለች ማለት ነው። የሆነ ደስ የሚል ነገር ይኖረዋል። ቢያንስ ልጇ እናትየውም ቢያንስ ከአባቱ ጋር ነው የሚል ነገር ይኖራታል። በፈለገች ሰዓት የት እንደሚገኝ ማን ጋር እንደሆነ የምታይበት መንገድ ይፈጠራል ማለት ነው። እናቱን እንዲከለክሏት ስለማይችሉ ገባችሁ አይደል? አሁን ግን ለመንግስት ነው የተሰጠው ይሄ ልጅ። አሁን ይሄ ልጅ አያሳዝንም ወይ? መንግስት አሳድጎ ነገ ወታደር ነው የሚያደርገው። በየትኛውም ዓለም እንደምናውቀው በጉድፍቻ የሚወሰዱ አንዳንድ ልጆች ከጎዳናም እንደዚሁ በሆነ ሚንስ ብቻ መንግስት የሚያሳድጋቸው ልጆች አስተምሮ አብቅቶ አሳድጎ አብዛኛውን ጊዜ እዛ ሀገር በተለይ ወታደር ነው የሚያደርጋቸውና ይሄ ልጅ እናቱንም የማያውቅ አባቱንም የማያውቅ ሆኖ እንግዲህ በዚህ ሀገር ይሄ ልጅ ሊያድግ ነው ማለት ነው። እና እባካችሁ ነው ልል የምፈልገው ሴቶች የሆነ ነገር ስተት ላይ ስትወድቁ ነገ ልጅ ቢፈጠር ብላችሁ አስቡ። እንኳን አይደለም ዝም ብላችሁ እለታዊ እንትናችሁ ተገፋፍታችሁ መታደርጉት አይደለም። ለትዳር ራሱ ስትመርጡ ራሳችሁን ብቻ አታስቡ። ሰልፍሽ አትሆኑ። ለምትወልዱት ልጅ አስቡ። እዛ ድረስ ሄዳችሁ ነው ማሰብ ያለባችሁ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ